የፈረስ ስጋ መብላት ይቻላል ከወረደልህ ብላ ሐላል ነው በሸሪዓ يعني እኛ ስለማንበላው እኛ ሀገር ስላልተለመደ حرام ነው ሸሪዓ ፈቅዶታል ሸሪዓ ፈቅዷል ሸሪዓ እንትን የፈረስ ስጋ መብላት ይቻላል አርጃኖች ضب ይቻላል የስጋ የጅብ ስጋ ይበላል ይሄ ማለት ግን አንተ ብላው ማለት አይደለም አንበላም እኛም لكن الله يعني አንድ ሰው አሁን ይበሉታል ሌላ ሀገር حرام ነው ወይ ነው طيب ኢንዶኔሲያ ይበላሉ ካዛክስታን ይበላሉ አረብ ሀገር አብዛኛው አረብ ሀገር ጅብ ይበላሉ ጅብ እንደውም ስለሚበሉት ጅብ የለም ብዙ ምክንያቱም የለም ጅብ يعني አንድ ጅብ ከያዘ አራሩጣ ይዙታል ይበሉታል ካገኝ እዚህ ግን ሰው አይበላውም ሰው ይበላል እሱ ምክንያቱም ሰው ይበላል ሸሪዓው ነብዩ ሰለላሁ ዐለይሂ ወሰለም ደሊል ያዙ እናንተ አሁን ማስረጃ ሰው ነው መሆን ያለባችሁ አንድ ነገር ይቻላል ሲባል ምንድነው ደሊሉ قال النبي صلى الله عليه وسلم الضبؤ صيد وفيه شاة إذا صاده المحرم ضبؤ قالوا جبنه صيد እድን ነው አሉ ይታደናል محرم የሆነ ሰው ከያዘው አንድ ማለት ካደነው አደነው ነውና وفيه كبش አንድ ሙክት ያወጣል ይከፍላል محرم የሆነ ሰው ማደን ስላልሌለበት ይሄ እድን ነው طيب اما فرسو يتاوق ነው قالت اسماء نحرنا في عهد رسول الله فرسا فاكلنا በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ፈረስ አርደን መልተናል طيب ይሄ አርጃኖ የሚባለው ነገር ضب ስታየው ራሱ አዞ ነው የሚመስለው ይሄ ከጉድጓድ የሚወጣው ምናምን ከባድ لكن يقولوا بل ابن عثيمين شرح رياض الصالحين او بعض الاماكن الله شرح مسلم يقرمال አንዳንድ ሰዎች ለምሳሌ ضب አይበሉም ማለት يعني እነሱ ጋር የተለመደ ነው ማለት ነው ነጅድ ያሉት بل النبي صلى الله عليه وسلم ጊዜ قال ماذا عزمنا عروس في عهد رسول الله صلى الله عليه وسلم فقرب لنا 13 ضبا النبي صلى الله عليه وسلم ጊዜ አንድ ሙሽራ ጠራን አለ ሙሽራ ቤቱ ምናምን ወሊማ እንደተባባል 13 ضب يعني ارجانو አቀረበላቸው يعني አርጆ خلاص ይበላል ነብዩ ሰለላሁ ዐለይሂ ወሰለም በሉት ነብዩ ሰለላሁ ዐለይሂ ወሰለም ليس من طعام قومي فاجدون يعافوا ይሄ ምግብ አይደለም ይከብደኛል አሉ ግን ብሉት حلال ነው አሉ اني لا احرم حلالا ولا احرم يعني አንተ አልበላሁም ማለት አንድ ነገር አንተ አልለመድከው ማለት ከምግብ حرام ነው ማለት አይደለም حرام ነው حلال ነው በአላህ ዲን ነው አላህ ፈቅዶታል ከልክሎታል اما እኛ አንበላው ብዙ حلال ነገር አንበላም والله ብዙ حلال ነገር አንበላም يعني አልለመድነውም እንደምግብ አንድ ምሳሌ አንበጣ يعني አንበጣ ጀራድ ይበላል جراد قال عبد الله بن ابي اوفى بخاري بزغبه قال غزونا مع رسول 6 غزوات ناكل الجراد النبي صلى الله عليه وسلم ጊዜ 6 غزوات ዘመቻ ወጥተናል ጀራድ እየበላን አለ يعني ካገኝ ይበላል አሁን የመን አንበጣ የሚመጣበት ጊዜ المهم ተራሩጠው ነው የሚይዙት والله እንደዚህ ይበሉታል በመሰረቱ ሳይርዱ መብላት ይቻላል ወዘተ ነገር አሳና ጀራድ ይበላል በተገኘ እንደዛው ቢሞቱም ይበላል ማለት ይበላል ማረድ ሸርጥ አይደለም وحل لنا ميتتان السمك والجراد ሁለቱ የሞቱ ነገሮች حلال ሆነውልናል አሳና ይሄን በጣ ይቻላል لكن ስላለመድከው يعني الشيخ ابو اسحاق القيسي محمد بن صالح القيسي شيخنا صنعاء ላይ رمضان ላይ يعني رات انتن اذا نبر عندني رمضان ላይ ነው يعني رات ከተበላ በኋላ يعني ከተፈጠረ በኋላ እስቲ እንዴት ነው ጀራድ ይለን ነበር ያ ቃል እንደማንበላ አፍሪካውያን ብዙ ጊዜ አይበሉ حرام بلا ምናምን ሲል እስቲ ከመሱ ምናምን ብሎ ለማንኛውም መቼም حلال ሆኖ መርዝ ባይሆን ነው ብለን ከመስ ነው لكن والله طيب ስትበላው አሳ ነው የሚለው አይ አለማወቅ يعني አንተ አለማወቅ አስቸጋሪ ነው አሁን የሚመስልህ ሌላ ነገር ነው ስታየው ስለማያምር لكن ተጠብሶ በዘይት ምናምን ሲቀርብ ኖርማል ነው سبحان الله لكن አንድ አቂዳ ማወቅ ያለብህ ማንኛውም ነገር አላህ ፈቀደው ማለት ጉዳት የለውም ማለት ነው አላህ ፈቀደው ማለት ጥሩ ነው ማለት ነው قال الله الذين يجدونه مكتوبا عندهم في التوراة والإنجيل يأمرهم بالمعروف وينهاهم عن المنكر ويحل لهم الطيبات يعني النبي صلى الله عليه وسلم طيب ملكامون ነገር حلال ያደርግላቸዋል ويحرم لهم الخبائث ويحرم عليهم الخبائث خبائث ቆሻሻውን حرام አድርግ ቆሻሻ አላህ حرام ያደረገው ነገር በሙሉ ቆሻሻ አላህ حرام ያደረገው ነገር አሳማ ውሻ ዝንጀሮ ወይምሳስ ይሄ ቆሻሻ ነው አታ በታይም አንዳንድ ቦታ ላይ ጠብሰው ይበላሉ ዝንጀሮ ምናምን አንዳንድ ሀገር ላይ ታውቃላችሁ ቻይኖች ውሻ አልጨረሱ መንገድ እንሰራለን ብሎ ገብተው አካባቢ ያለውን ውሻ በልተው ይጨርሳል
لكنه خبيث ቆሻሻ ነው ቆሻሻን አወቁትም አላወቁትም በሽሩበማ ስንት አስቸጋሪ በሽታ ከዛ ነው የወሰዱት يعني خبيث ነው አላህ حرام አረጋው ቆሻሻ ማንንም ቢፈላሰፍብህ ሳይንቲስት መጥቶ طيب ሊሆን አይችልም حرام ነው ቆሻሻ አላህ ደግሞ የፈቀደው ነገር ሐላሉ طيب ነው ያማረ ነው ወደድከውም ጠላኸውም አንተ ግድ ብላል ተባልከ لكن طيب እንደሆነ ማመን አለበት እኔ አንዳንዶች والله ይሄ ነገር እንዴት ነው ይሄ ቆሻሻ ነው ይሄ خبيث ነው ያኸትበል አደብ ያዝ አላህ ሐላል አርጎታል ማሻአላህ ጥሩ ነው ማለት ነው ግን እኔ ይከብደኛል ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት የነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብለው ነበር ምግብ ቀረበላቸው ስጋ ነው ሁሉም ነገር ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን የሚያሳርፉት መጀመሪያ ይነገራቸው ነበር ምግብ ቀረበላቸው ሳይጠይቁ ያን ቀን እጃቸውን ልክ ሊያሳርፉ ሲሉ ከፊል ሴቶች ዘመን አخبرنا رسول الله صلى الله عليه وسلم بما قدمتم له ለነብዩ ሰለላሁ ዐለይሂ ወሰለም ምን እንደሆነ ንገሯቸው ተባባሉና ያ رسول الله هو الضب አሏቸው ያ رسول ይሄ ضب ነው አርጃ ነው የሚባል እጃቸውን ሰበሰቡ ነብዩ ሰለላሁ ዐለይሂ ወሰለም قالوا احرام ነው حرام ነው ወይ ተባሉ ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሂጃዝ ናቸው መካ መዲና እነዚህ መካ መዲና ያሉት አይበሉም ضب የተለመደው ነጅድ ላይ يعني ابن تيميه ምናምን አሁን ነጅድ ያሉት ናቸው ሪያድ ቀሲም ዑነይዛ እዛ ያሉት ይበሉታል የታወቀ ነው እነሱ ጋር يعني ከአንድ ሀገር ወደ አንድ ሀገር ሰሜን ደቡብ እንደሚባል እዚህ ሀገር የተለመደው እዛ ሀገር አይለመድም እዚህ ሀገር ጣፋጭ የሚባል እዛ ሀገር يعني እንትን ነው المهم ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ሰበሰቡ حرام ነው ወይ ሲባሉ قال لا حرام አይደለም ليس من طعام قومي فاجدوني اعاف ምግባችን አይደለም አሉ يعني እኛ ሀገር አልተለመደም ለዛ ይከብደኛል አሉ ከዛ خالد بن الوليد ተቀረበውና በላ የለመዱት ምን ያሉት قال ابن عباس اكل الضب في مائده رسول الله ولو كان حراما ما اكل بنبي صلى الله عليه وسلم مائده ተበልቷል الضب حرام ቢሆን አይበላም ማለት يعني ይሄ ማለት አደብ ነው አንድ ነገር ምግብ ካልተመቸ يعني ማንኛውም ምግብ ቢሆን ራሱ يعني አንተ ካልተመቸ ምግብ አትስደብ ምግብ አታናውር ይሄ እንዴት ነው እንደዚህ ዑለማዎች قالوا كلمه المليح يعتبر تعيبا حتى ምግቡ ጨዋማ ነው ማለት ምግብ ማነወር ነው አሉ يعني ምግቡ ቀርቦልህ አረ ይሄ ጨው ካልክ ምግብ አነውራሃል خالفሃል ما عاب رسول الله طعام قط እንሽታሃ ከለህ ወይላ ተረከ ነብዩ ሰለላሁ ዐለይሂ ወሰለም አንድ ምግብ አያነውሩም ነበር ከፈለጉ ይበሉታል ካልፈለጉ ይመልሱታል መመለስ ትችላለህ لكن يعني ምግቡን ማነወር ሰው እንዳይበላው መዝጋት ምግብ ኒዕማን ማነወር ሁለተኛው ደግሞ አንድ ሰው ጀር ወታዲል ምግቡን ሰድቦ ዘርፎ ምናም እንደገና ይበላዋል يعني ምንም አያስቀርለትም እንደገና ይበላዋል يعني የምትበላውን ነገር አንተ አነውረው ከጨረስክ በኋላ وهذا خطأ ልትጠነቀቅ ነው ይሄ ግድ ነው ምግብ ላይ የምትነግረው ካለ ለምሳሌ ጠባኸህ ነው ምግብ የሚያዘጋጅልህ ሰው ነው አው የሚያበስልልህ ሰው ይሄ ምግብ ካሁን በኋላ እንደዚህ ቀንስ እሱም ከምግቡ በኋላ ቢሆን የተሻለ ከምግቡ በኋላ ከተበላ በኋላ ምግብ እንዲ ነው ግን ጨው አስተካክል አው ይሄ ስኳር እንዲ አለው ምናምን አደም ያዚን ኢንሱላስ አደም መላበስ ይሄን ትችላለህ አንተ ማዓ በረሱ طعاما قط ኢንሱላስ ምግብ ፈጽአነውረው አያውቁ والله ተመልከቱ ይሄ ትምርት يعني ምግብ አያነውሩ طيب ይሄ ቁጭ ብለው ለምሳሌ እሱ ማይበላው يعني አንዳንድ ሰው يعني ሁለት ቡድን ነው ምግብ ጋር ከተቀመጠ የሚወደው ጀማዓ አለ ከምግብ የሚወደው አለ እሱን ያወድሳል ይሰቃቀላል ማይበላው አለ እሱን ይሰድባል ይዘርፋል ماذا يزلفال هي خطأ ستتر بل ميزان يمهون جزاك الله خير طيب ما شاء الله لكن ما أكله طيب نو ما نتعلم ببات بلاهم طيب نو قنال بلاهم بل النبي صلى الله عليه وسلم تملكت بيت قبو جابر بن عبد الله نيزو مقب سيكربو ماذا عندكم سيكربو كتا قرب الله يعني يكتا ሁለት ተያዙና ነው ኢየሱስ ፊቱ አስቀመጡ ከዛ هل عندكم اذا ما ባያላችሁ አሉ ማውቴል الخل خل ማለት يعني የሆነ ነገር ይተፋህ የወይን የሆነ ነገር ጭማቂ ማለት ነው ተጨምቆ ያ እንደማባያ ቀረበላችሁ ከሆነ ነገር يعني ለችግር ነው የሚበላው ነብዩ ሰለላሁ ምን ይያሉ ነው የበሉት ይሄ ብቻ ነው ይሄ አዛ ነው ቤት ውስጥ የለም ይሄ እንጂ አልተገኘም አላሉ قدمه فقال نعم الادام الخل خل ማለት ያ ማረማ አባያ ማለት خل ነው ይያሉ ያወደሱት ኢማኑ النووي من على قال استحباب الثناء على الطعام ምግብን ማወደስ እንደሚወደድ يعني በተባለው ምግብ ማሻአላህ ጥሩ ነው يعني ይያልክ መብላት والله المستعان